ከዱባይ የነበረ ከቤይሩት የነበረችው ሱሱ ማለት ነው ኢትዮጵያ ገብታለች። ያው የገባችበትን አገባብ ታውቁታላችሁ። ተጋጅተው ነው የገቡት። በጣም ብዙ ነገር ሚዲያ ላይ ሰምተናል። መስማት ያልነበረብንን፣ ማየት ያልነበረብንን፣ ማዳመጥ ያልነበረብንን ነገሮች ብዙ ነገር ሰምተናል በዚሁ በሶሻል ሚዲያ ማለት የሀገር ልጅ ኢትዮጵያዊ እንደዚህ እስከ መቼ ነው በሀገር ስደት ላይ ሁልጊዜ ምቀኝነታችን፣ ክፋታችን፣ ተንኮላችን በዚህ ደረጃ የሚሄደው ብለን የሁላችንም የራሳችንን አስተያየት ሰጥተንበት አልፈናል። ነገር ግን እኔ የሚገባኝ አንድ ነገር አለ። ሱሱ ብቻ አይደለችም ተበዳይ። በነገራችን ላይ ሱሱ ብቻ አይደለችም ተበዳይ፣ ገነትም ተበዳይ ናት። ምናልባት እይታውን እንዴት እንዳያችሁት የሆነ ሰዎች በሆነ ግሩፕ ታጅበው ሲመጡና ሳይመጡ ያለውን ነገር አይኑ አድርሳችሁልኝ ስለማውቀው ማለት ነው አይኑ እና ሱሱ ብቻ ተበዳይ አይደለችም። ሁለቱም በተጣሉት ኬዝ በተነጋገሩት ንግግር ሁለቱም ለመጎዳዳት ሁለቱም ሂደዋል። ገነትም ብትሆን ከሳታለች፣ እስር ቤት አስገብታታለች። የስ ሱሱም ብትሆን ደግሞ ከሳታለች፣ እንዲሁም ለባሏ ኢንፎርሜሽን ሰጥታለች። ልክ ሁለቱም በተጣሉ ሰዓት ሚዲያ ላይ በመጣው ሆይታ ሁለቱም ተከሷል እኮ ጋይስ። የዝች አሸነፈና እችኛዋን ቀድማ አስገባቻት እንጂ ሱሱም ብትሆን እኮ እዛ ሁና ለገነት አልተኘችላትም። የሚደረገውን በአጠቃላይ እኮ ስታደርግ ነበረ። ከዛም አልፎ ደግሞ ቴንኪዩ የኔ ፍቅር ቴንኪዩ አመሰግናለሁ። ከዛም አልፎ ደግሞ ሶሻል ሚዲያ ላይ ባይ ዘ ዌይ ጋይስ ልንገራችሁ፣ ህይወቴን አበላሸችው፣ ህይወቴን ቀማችው ትላላችሁ። ያልተረዳችሁት ነገር የገነትም ህይወት ተቀምጧል፣ የገነት ህይወትም ተበላሽቷል። ግን ምንድነው የሆኑ ጀማዎች አሉ፣ የሆኑ ጀማዎችን የሚያነሱ፣ የሆኑ ጀማዎችን የሚደግፉ፣ የሚያጨው፣ እነዛን ሰዎች ስትናገሩ የሚያጨበጭቡላችሁ ሚዲያ ላይ ከዛም መተው የሚሰድቧችሁ ሰዎች አሉ። ታውቁታላችሁ፣ ለእናንተ አልነግራችሁ። ገነትም ተበዳይ ናት። ቢቻልና ቢሆን እንደ ሀገር ልጅ ሁለቱን ልጆች አስማምተን ሚዲያ ላይ ያሁሉ ጦርነት ያሁሉ ፋይላቸው ሳይወጣ እኛው ራሳችን መዝጋት እንችል ነበር። እኛ ኢትዮጵያኖች እውነት ስለ እውነት እስከሆነ የምናወራው ነገር ግን በሶሻል ሚዲያ ድምቀት፣ ወሬ፣ ሁካታ፣ ደጋፊ መብዛት የሁለቱን ጸብ አካረር ነው እንጂ ገነትም ተበዳይ ናት፣ ሱሱም ተበዳይ ናት። በራሷ ወይ ገነትም ተበዳይ ናት፣ ሱሱም ተበዳይ ናት። ለአንድ ሰው፣ ለአንድ እናት፣ ለአንድ ስደተኛ ሰው ገላ ቤት ውስጥ አስቀምጣ ነበረ። ሰው ትገላለች በመተት መተተኛ ናት፣ ዱርዬ ናት፣ ገሏን ትሸጥ ነበረ እናት ለሆነች ሴት እየተባለች ሚዲያ ላይ እየተዘባበታችሁባት ያለችን ሴት ያቺ ሴት ጥግ ድረስ ክፋት እኔም ብሆን ከዚህ የበለጠ እጥፍ ሂጅ ሄድባት ነበር። እኔም ብሆን ስሜን እንደዚህ አድርጋው ቢሆን አብረን ባለንበት ሀገር ላይ ይህንን እኔም ብሆን አድርጓል። አንቺም ቢሆን ታደርገዋለሽ፣ ሁላችንም ቢሆን እናደርገዋለን። በራሳችን ሲደርስ ሁላችንም የምናደርገው ፕላናችን ነው። እና እነዚህ ልጆች ሁለቱ ገጥመዋል፣ ተጣልተዋል፣ ተካሰዋል። እችኛዋን ብታሸንፍ ወይም እችኛዋን ከሳት ስኬታማ ብትሆን ኑሮ ገነትን እስር ቤት ታስወረውራት ነበረ። ገንዘብ ስለሌላት አቅም ስለሌላት አይደለም። ንግግሯን ከሰማችሁ ከሳት ነበረ። ባሏ ጋር ደውላ ተናግራ ነበር ብዙ ነገር። ስለዚህ ሁለቱም ተበዳዳይ ናቸው። ሁለቱም የተበዳደሉ ሰዎች ናቸው። የግሩፕ መዋደድ አደረግነውና የግሩፕ መደጋገፍ አደረግነውና ሶሻል ሚዲያ የአንዷን እውነት አንዷን አድርገን በጣም እንደተበደለ ሰው አድርገን ከበር አደረግነው። ትክክል አይደለም። ከመጀመሪያውም ጀምሮ ስናገር ነበር። በነገራችን ላይ ከመጀመሪያውም ጀምሮ ትክክል አይደለም። ከፈረድን እንደው ከቻለን ብናስማማቸው፣ ካልሆነ ግን አንቺ በድለሻል ብለን ማጋጋል የለብንም። በተለይ ሶሻል ሚዲያ ላይ የምንሰበሰብ ሰዎች የዚችም ልጅ ህይወት ናት እንዴ! ኢትዮጵያዊ ናት። ገነት እኮ ኢትዮጵያዊ ናት፣ ወገናችን ናት፣ ስደተኛ ናት። የተሰጣት ስም የተባለችው ነገር በጣም ያሳዝናል። እንደ ስደተኛ እንደ ኢትዮጵያዊ ያንን ለማስተካከል የመጣ ሰው የለም። ለማስማማት በገነትም በኩል ቢሆን በሱሱም በኩል ቢሆን ለማስማማት የለም። ሁሉም የራሱን አድቫንቴጅ ጥቅም ነው የተጠቀመው። ገብታችሁ ሁሉም ሰው እነዚህ ልጆች እረፉ፣ ተው፣ በቃ ይዝጉት ከዚህ በኋላ ብሎ ነገሩን ሪከርደር የሚባሉ አሉ። እነዚህ ተምቾች እኔ ባይዘው ሪከርደሮች ተምቾች ማለት ጀመረ። ተምች ሪከርደሮች እኮ ተምች ጋይስ፣ እናቴ ትሙት ለተንኮል ቁጭ ብሎ አሰብስቦ አይናቸውን እንደዚህ አድርገው ይጠብቃሉ። አይተኙም አሉ። የቲክቶክ ሪከርደሮች አይተኙም ጋይስ፣ ቁጭ ብሎ ይጠብቃሉ። እንደዚህ እጃቸውን አጣምረው ምን ልታወራ ነው ልናጣላ ብሎ ጋይስ፣ በጣም ነው የሚገርሙት። እና
ነገሩን አጋጋሉትና እዚህ ደረጃ ደረሰ። ቢሆን ኑሮ ገነት ቱሱም ገነትን ከሳት ነበረ፣ ብዙ ነገር ታስደርስባት ነበረ። ህይወቷን ቀምታ ህይወቷን አበላሽታ። ቤተሰብ ከሰማችሁ በጣም ብዙ ወሬ ትሰማላችሁ። ይሄ ፐርሰናል ላይፋቸው ነው። ከሰማችሁ ጻድቅ የምታረጓትም ሴት ታሪኳ ብዙ ነገር ስትባል ከዛ አብሯት ከበሉት ትሰማላችሁ። አያችሁ አሁን ምን ሆነ? የዚችኛዋን ኃጢአት አጎላ ነውና ይችኛዋን በጣም እንደተጎዳች አድርገን ይቺ እንደበደብናት ማለት ነው። ጋይስ ምን አይነት ኮመንት ነው የምጽፈው? አሁን ግማግም ምናምን ማሪ ስድቡን በኋላ እዛ ቲክቶክ ላይ አሁን ላውራበት ፕሊስ እባክሽ። እኔት በመድኃኒዓለም ወይ በአላህ በጌታ በኢየሱስ በእናትሽ እዛ ቲክቶክ ላይ እሺ፣ አሁን ላውራ እና አሁን ፖይንቱ እሱ አይደለም። ዋናው ፖይንቱ እሱ አይደለም። እንዳልኳችሁ ሚዲያ ላይ ኢትዮጵያዊነትን የሚያስበልጥ ኢትዮጵያዊነትን የሚወድ ስለ ኢትዮጵያዊነት የሚጨነቅ ሰው እንዲሁም ስምና ዝና ያለው ሰው የጎጥ ደጋፊ የሆነ ማህበር አጨብጫቢ መሆን የለበትም። ይሄ መልእክቴ ባይዘዊ ለዝነኞቹ ነው። ዝነኛ ለሆናችሁ ሰዎች የሆነ ሰው ሶሻል ሚዲያ ላይ ድንጋይ ሲወረወርበትና ሲጠላ ወይም ሲሰደብ ለዛኛው ግሩፕ ገብታችሁ አይዞ አይዞሽ ማለት እናንተ የህዝብ ናችሁ። ከሁሉም ኢትዮጵያውያን ጋር ነው የሚያገናኛችሁ። ለምሳሌ ገነትም እኮ ብዙ ወዳጆች አሏት፣ ብዙ ዘመዶች አሏት። የተበደለችውን ነገር አብሯት ያለቀሱ ያዘኑ ሰዎች ይኖራሉ። ስምና ዝና ያላችሁ ሰዎች በዚህ አይነት ነገር ውስጥ ሚዲያ ላይ መጣችሁ ባታጨበጭቡና አለን አለን ባትሉ ጥሩ ነው። ለእናንተ ይጠቅማችኋል። ነገ የእናንተ ተራ ይደርሳል። የምትሰደቡበት የሆነ ነገር የምትባሉበት ጊዜ ይመጣል። አንዳንዴ ስሜት ማለት አርቲስት ከሆነ የህዝብ ነን ካልን ሁሉንም በአንድ አይን ነው ለና የሚገባው። ዝነኛ ነን ካላችሁ ሁሉንም በአንድ አይን ነው ልታዩ የምትችሉት እንጂ አስታውሳለሁ ከዚህ በፊት እኔና እህቴ ቤት አሰልጣላ በጣም በጦፎ ሰዓት ላይ እህቴ ቤታ ጋር የወደ ሰው ገባና በጣም ነው የምወድሽ፣ በጣም ነው ከጎንሽ ነኝ። ጋይስ እንደዚህ አታስቡ። አርቲስት ስትሆኑ ያኛው ሰው የእናንተ ወዳጅ ነው፣ የእናንተ ተከታይ ነው፣ የእናንተ አድናቂ ነው። ዝም ማለት ያቅታችኋል ማለት ዝም ብላችሁ መኖር ያቅታችኋል። ሚዲያ ላይ በእንደዚህ ደረጃ ወታችሁ ሾው ባታሳዩ፣ እንደዚህ ባታደርጉ ማለት የህዝብ ከሆናችሁ የህዝብ ልጆች ከሆናችሁ ሰዎች እንዳይጠላችሁ የምትጠነቀቁ ከሆነ ብትጠነቀቁ ሲል ለእናንተ ይሄ ባይዘው ለአርቲስቶች ነው ማለት ከቻላችሁ ጠጋችሁን ይዛችሁ ማውራት ካለባችሁ በውስጥ መነጋገር፣ መርዳት ከፈለጋችሁ በውስጥ መርዳት። ከሰው ጋር ግን የተጣላ ሚዲያ ላይ የመጣ ሰው አሁን ምን አንዷ ወዳጅ ምን ስትል ሰማት ሚዲያ ላይ ገነት እንትናን ሱሱን አጠገብሽ ቆሞ እንዲህ ሊነኩሽ አይደለም አጠገብሽ ቆሞ ፎቶ ሊነሱ አይፈቅዱም። ባይዘው ገነት ገዳይ ናት ብላችሁ አምናችኋል ማለት ነው። ገነት ወይም ደግሞ ሌሎቹ በዚህ ደረጃ ባይዘው እየመሰከራችሁ ነው እናንተ ራሳችሁ። በዚህ ደረጃ ገነትን ያጠቋታል ብላችሁ አስባችኋል ማለት ነው። የህዝብ ልጅ ሲሆን እንደዚህ መናገር የለበትም። የህዝብ ልጅ ሲሆን በዚህ ደረጃ እናንተ ብዙ ተከታይ ያላችሁ፣ ብዙ ወዳጅ አላችሁ፣ ብዙ ደጋፊ አላችሁ። እናንተን የሚከተል እናንተ የምትሉት ነገር እዛኛው ሰው ላይ ተጽዕኖ ይፈጥርበታል። ምክንያቱም ወዳጃችሁ የሆነ ነገር ጥሏልና ያንን ሰው የዛን ሰው ሞራልና ስሜት ልስበር ብለው የእናንተ ተከታዮች እነዛን ሰዎች ያስቀይማሉ፣ ይሳደባሉ። እናንተ ትጠላላችሁ። ዛሬ አይደለም፣ ዛሬ መወደዳችሁን አይደለም። ይሄ የህብረት የመንጋ ቲፎዞ ባለበት ቦታ ላይ ብዙ ባታበጥሩ ጥሩ ነው። የታዘብኩትን ነው ባይዘው መወደድ ከሆነ እውነተኛ ኢትዮጵያዊነት ስሜት ከሆነ እውነተኛ ማንነት ከሆነ ትክክለኛ አገር ወዳድ ህዝብ ወዳድነት ከሆነ መርዳት የፈለገ ማድረግ የፈለገ ሚዲያ ላይ ሳይሆን በውስጥ ነው የሚጨርሰው። በውስጥ ነው የሚጨርሰው። የተጣላን ሰው ግን አደባባይ ላይ አውጥታችሁ አለውልሽ እንደዚሁ ነው ካጠገብሽ ማንም አይደርስም ማንም አይነካም እንደዚህ ሁለቱን ልጆች ለነፍስ እንዲፈላለጉ ነው የምታደርጉት። እርግጠኛ ነኝ ይሄን ቪዲዮ ካየሽ በኋላ ገነት ምን እንደሚሰማት ባላቅም ልክ እኔ የተሰማኝን ስሜት እንደሚሰማት አውቃለሁ።
ገነትም እኮ ኢትዮጵያዊ ናት። ተምረናል፣ ሚዲያን እናውቃለን፣ ጋዜጠኝነትን ሰርተናል፣ ብዙ ነገር አሳልፈናል ብላችሁ እየጠራችሁ ነገር ግን የደባና የአድቦ ደጋፊ ሲኖር ሚዲያ ላይ እንደ ዝንብ ጥዝ የምትሉ አርቲስቶች ተጠንቀቁ፣ ተጠንቀቁ። ከቻላችሁ ዝም ብላችሁ ማየት፣ ካልቻላችሁ ሚዲያ ላይ እንደዚህ አይነት አክት ማሳየት፣ ማድረግ ከፈለጋችሁን በውስጥ መጨረስ። ይሄ ባይዘው ተገቢ አይደለም፣ ተገቢ አይደለም። ለምን ተደረገ፣ ለምን አደረጋችሁላት፣ ለምን ሰጣችኋት እያልኩ አይደለም። በፍጹም እንደዚህ አይነት ማንነትም የለኝም። ሱሱም ብትሆን የልጅ እናት ናት፣ ምንም ቢደረግላት ደስ ይለኛል። ገነትም ብትሆን ኢትዮጵያዊ ናት፣ እሷም ወገኔ ናት። ህግ ባላረጋገጠው ምን ባላረጋገጠው እነሱ ባወሩት ወሬ ተመክተን ሚዲያ ላይ ደጋፊና ተከታይ አላቸው ብለን ያሰብናቸው ሰዎች ስላመንን ብቻ እነዚህ ሰዎች ማሳደድ ጀምረናል። ከዛም እነዚህ ሰዎች እኛ ትክክል ነን ብለን እኛ እየመሰከርንላቸው ነው። በተለይ ስምና ዝና ሲኖራችሁ በዚህ ጉዳይ በጣም መጠንቀቅ አለባችሁ። የህዝብንም የወዳጆቻችሁንም ስሜት አትጉዱ።